ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ውሎ እንዴት ነው? ሁሉ አማን ሁሉ ሰላም። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ ቪዲዮ መጨረሻ አበረታቱኝ ማለት ነው። ዛሬ የመጣሁት ደግሞ ወደ ኢትዮጵያ ስትገቡ የምትተገብሩትን ነገር እንድታስተካክሉ ነው የምነግራችሁ ማስታወሳችሁ ማለት ነው። በአረብ ሀገር ማለት ነው። ሌላው እንኳን ከ10 ኪሎ በላይ አይይዝም ማለት ነው እና ከዛ ሀገር ስትሄዱ ወደ ሀገራችን ስትሄዱ ማለት ነው። ወደ ሀገራችሁ ስትሄዱ ምንም ኮተት አታብዙ። በቃ እባካችሁ ኮተት ምንም አይሰራላችሁ። ወይ በቃ ሪፖርት የሚጣለው ነገርማ ይሄ ምናምን ምናምን ነገር እሱን ተውት። እሱ እንዲሁ እሬ ነው የሚያስብላችሁ። ደግሞ በደህና ደህና ነገር ነው የሚጣለው። ምሳሌ ከዚህ ከሆነ የምትሄዱት የማትይዙት ነገር የለም። ዝምዝም ውሃ ትይዛላችሁ፣ ችግር የለውም። እሱን ያዙ፣ ግን አታብዙ። ስትይዙ ቴምር ደግሞ ሞልቷል ሀገራችን። ቴምር በአይነት ነው እዚህ ያለው ሁሉ ነው እዚህ ያለው ማለት ነው። እና ቴምር አትያዙ ከዚህ ስትሄዱ ማለት ነው። ሌላ ነገር ያዙ። ሲቀጥል ደግሞ ደርሶ መልስ ከሆነ የምትሄዱት ማለት ነው በቃ ቀለል ያለ ነገር ለራሳችሁ አንዳንድ የምትቀይሩት 2 ልብስ 3 ልብስ በቂያችሁ ነው። ከዛ የተረፈ ነገር ኮተት አታብዙ። ለከሌ እያልሽ ገንዘብሽን ጨፍጨፍ አታርጊ። ከዚህ የሚሄደው ልክ እነሱ የሚያስቡን እንዴት ታውቂያለሽ? የአረብ ውራጅ ይዛ ሊመጣኝ ነው እንጂ የሚሉሽ ገዝታ ይዛ ሊመጣ አይሉሽም። ገባሽ? በቃ አንቺ እኮ ብራንድ ከሆነበት ቦታ ሄደሽ ቆንጆ ልብስ ነው የምትገዢው። ልብስም ከሆነ ማለት ነው ዲስካውንት ካገኘሽ በተለይ ገዛዝተሽ ነው የምትመጪው። እነሱ ግን ምን ይሄንን የአረቡ ራጅ ይዘሽ መጣሽ እና ይሄን ልብስ ነው ብለሽ ምናምን ነው የሚልሽ። አይምሮሽን ነው የሚነኩሽ ማለት ነው። እና ከአይምሮሽ አልፈው አንድ ቀን ብቻ አይደለም የሚናገሩት፣ በቃ 3 ቀን ነው። እንዲህ አይነት መልስ አንድ ልብስ በ150 ሪያል ድርሃም ከሆነ በመቶ ድርሃም በ100 ሪያል እያወጣችሁ እየገዛችሁ እዛ ሄዳችሁ ይሄን ስትባሉ በጣም ነው የሚያመው ማለት ነው። ብሩንም ወደ ኢትዮጵያ ስትመጡት ጭንቅላታቸውን ነው እንትን የሚላቸው። እና ሲቀጥል ደግሞ የአረብ ሀገር ልብስ እና የኢትዮጵያ ልብስ አንድ አይደለም። የኢትዮጵያ ልብስ ኦሪጂናል ነው፣ ውበቱ ብቻ ይበቃል ለመናገር ማለት ነው። እና ከዚህ ሀገር ምንድነው ልብስ ሳይሆን እቃ ነው፣ የቤት እቃ አንዳንድ ነገር። እንዲያውም ባለፈው ቪዲዮ ላይ ሰርቼ ነበረ የጁስ መፍጫ ምናምን አልኩበት ላይ ማለት ነው። እዛ ላይ በደንብ ሰርቼበታለሁ ማለት ነው። ማዳመጥ ትችላላችሁ። ከዛ ውጭ ደግሞ በቃ ብትገዙትም ያው ነው፣ ብትገዙም ባትገዙም ማለት ነው ጋይስ ያው ነው ስላችሁ። አሁን ከዚህ ትገዛላችሁ። ከዚህ ገዝታችሁ የኪሎ አለ፣ የኪሎ ትከፍላላችሁ። ትራንስፖርት አለ፣ የትራንስፖርት ትከፍላላችሁ። ማውረጃ ማስቀያ አለ። ኢትዮጵያ ውስጥ ሲገባ የዛ ይከፈላል፣ የትራንስፖርት ይከፈላል። ኢትዮጵያ በቃ ከዚህ ጀምሮ እዛው ቤት ውስጥ ከሚገባ ድረስ ወጪ ነው እንዳለ ማለት ነው። የእቃውን የገዛችሁበትን እጥፍ ነው የምትከፍሉት። ስለዚህ ለዚህ ምን ይሰራላችኋል? እዛ ወዲያችሁ መርጣችሁ የሀገር ውስጥ ምርት ቆንጆ ቢበላሽ እንኳ ዋስትና ያለው እቃ ገዝታችሁ ቤታችሁን ማሳመር እንዲያቅማችሁ። ሲቀጥል ደግሞ ከወር ወር ዲዛይኑ የሚያምር እቃ ነው የሚመጣው። ባለፈው ወር ያያችሁ በጣም ቆንጆ ያላችሁ ኳሊቲ ያለው እቃ አሁን ላይ የዚህኛው ወር ሌላ ቆንጆ እቃ ይመጣበታል ማለት ነው። እና ይቀያየራል እንጂ ብር ካለሽ ሀቢብቲ የትም ታድሪያለሽ ይባላል። እና ከአረብ ሀገር እቃ ይዛችሁ አትሄዱ ስትሄዱ ማለት ነው። ሌላው ደግሞ ስልክ ስልክ ለያዝ ስንት ስልክ ይፈቀዳል ምናምን የምትሉ ሰዎች አላቸው ማለት ነው። እንደዚህ ሲካሄዱ በአየር ላይ ሲሄዱ ማለት በአየር ላይ ሲሄዱ ስላችሁ በባህር ይላካል። በባህር ሲላክ ብዙ መላክ ይቻላል። ግን በላይ ከሆነ ደግሞ ምን ያደርግልሻል? 8 ስልክ 7 ስልክ የምትይዙ ለማን ነው? ቢያንስ እንኳን አነሰ ከተባለ 500 ሪያል ያለው አንድ ስልክ አነሰ ከተባለ። ዲስካውንት ወረደለት ከተባለ ደግሞ 400 ሪያል ነው። ይሄን አወጥተሽ ገዝተሽ ቢያንስ 8 አስቢ
ለማን ነው? እኔ እኮ ግራ የገባኝ እንደዚህ። እሺ ለቤተሰብሽ ለእናትሽ ለአባትሽ ከሆነ ለእናትና ለአባትሽ አንድ ስልክ ይበቃቸዋል፣ ሁለት ባንድ ይጠቀሙ። ወንድሞችሽ ከሆነ ሁለት ወንድም ካለሽ ወንዶቹ ግድ ነው። ሴቶች እንኳን መዋለስ ሴት እህት ካለሽ። ሲቀጥል ደግሞ አሁን ላይ ሁሉም ሰርቶ ራሱ ነው የሚችለው። ሁሉም ሰርቶ ራሱ ላይ ነው የሚሰራው። በቃ ብር ላይ የሚሰሩት ያው ልጆች መሻላ ጎበዝ ናቸው። የማንንም እጅ አይፈልጉም። በሚዲያም ወጡ ኢቨር ሬስቶራንት እንኳን ጠርገው ራሳቸውን ዝቅ አርገው አይኖሩም። እና ለከሌ ለአክስቴ ለአጎቴ ለወንድሜ አትበይ ሀቢብቲ። አንቺ ማናለሽ? እስኪ እሷ ትመጣለች ለእሷ ይህን እናዘጋጅላት ብላ ከእናትሽ ውጭ የምታስብ ሴት አለች? የላችሁ። ማንም የለም። ማንም አያስብልሽ። አሰቡትም ተወቱም እናት አባቶችሽ ናቸው፣ ቤተሰቦችሽ ናቸው ሀቢብቲ። ሽሮ እንኳን ማለት ነው ሽሮ እንኳን ሰርቼ ጠብቃት ልጄ ትላለች። ምንም የምታቀርቡ ነገር ባይኖራት እናት ማለት ምንም ባይኖራት ስጋ ባችል ዶሮ ባችል ምን ባችል ኧረ ልጄ ሽሮ ያምራታ ሽሮ ሰርቼ ጠብቃት የምትለው። ሌላው ግን ላክስቴ ላጎት የምትይላቸው እነሱ ውሃ እንኳን ይዘው አይጠብቁሽም። ስለዚህ አታርጉ ሳይሆን ያባባሌ ስታደርጉ በልክ አድርጉ። ስታደርጉ ደግሞ ራሳችሁን አስቀድሙ። መጀመሪያ ራሳችሁ ተለወጡና ራሳችሁን አስቀድሙና ከዛ በኋላ ሌላው ነገር ይቀጥላል። ስቴፕ ባይ ስቴፕ ሀቢብቲ። ቅድሚያ ራሴን እቀይራለሁ፣ ራሴን በቃ እንዴት ነው እሰራለሁ፣ ራሴን እሰራለሁ ብዬ ነው መጣሁት። ስንት ነገር ያለበት ነው ጋይስ የምንሰራው የምናገኘው። ግን እንደዚህ እንዲሁ በቀላሉ እንኳን ማለት ነው በቀን 13 14 ሰዓት ሳትሰሩ ሳትቆሙ ታገኛላችሁ። ደሞዝ ይሰጣችኋል አይሰጣችሁም? ጨጓራ አለ። አሁን ላይ ደግሞ ማነስ በጣም በዝቷል። እንቅልፍ ማጣት አለ፣ ድብርት አለ። ከውጭ አንወጣም። ፀሐይ እያማረን ነው የምንሰራው አይደል? ፀሐይ እኔ አሁን የለም ስንት ዓመት ቤት የለም ፀሐይ ሙቅ ያለ እንዲህ ውጭ ስንወጣ ብቻ። ውጭ የምንወጣ ደግሞ ማታ ፀሐይ የለም። ከ11 ቀን ከወጣ የምንሄድበት ሀገር ሩቅ ከሆነ ቀን ነው የምንነሳው። የዛ ሰዓት ነው የማየው ፀሐይ ወይ በስልክ ነው። እና እንደዚህ ሆነን እየሰራን እያገኘን ለምን ቢቀርስ ሀቢብቲ? ከኔ በላይ ማን አለ? ማንም የለም ከኔ በላይ። ራሴው ነኝ ያለሁለት። ማንም አይኖርለትም። ማንም ይኖርለታል ብዬ ደግሞ አልጠብቅም። በተለይ በዚህ ሰዓት ማለት ነው። እና እህቴ 12 ሰው 13 ሰው 14 ሰው በቀን እየጮህብሽ እየሰራሽ ከ3ኛው ዶር 4ኛው ዶር ከ4ኛው 5ኛው ዶር እየወረድሽ በቃ እየተሰቀልሽ እየሰራሽ ያጸዳሽ ምንም ነገር አልጠብቂ። ምንም ሴፍ አድርጊ። ቀጣይ አመት አሁን ቤት ከገዛው ቀጣይ አመት ሌላ ያማረሽን ነገር ግሽ። ሴት ልጅ መኪና ከሆነ መኪና ሽንግሽ፣ ቆንጆ መኪና ምን ችግር አለው? ከመኪና አልፈሽ ደግሞ ሌላ ነገር ከተመቸሽ ከወደድሽ ጠርቀምቀም አድርገሽ ክስት ሴፍ ደረግ። ዛሬ ኢትዮጵያ ውስጥ አካውንት ባይኖርሽ ሳውዲ አረቢያ ውስጥ አሁን አካውንት አለ። አካውንት ባይኖርሽ እቁብ አለ። እቁብ ባይኖርሽ ጀሚያ ማለት ነው። እዚህ ሀገር የሚባለው እንደዛ ነው። ከሰው ጋር እንደዚህ እቁብ ባይኖርሽ የራስሽ ቦርሳሽ እቁብሽ ነው ሀቢብቲ። ቦርሳሽ አካውንትሽ። በብር ደግሞ እንደዚህ ጠርቅምቅም ባርገሽ በብር አትያሽ። ግማሹን በወርቅ ያስ፣ ግማሹን በምን ያዘል እንዴ? እንኳን ወርቅ የአንገት ወርቅ አይደለም የወርቅ ሰዓት አለ። የወርቅ ሰዓትሽን ግዢና ልበሽበት። የታባቱ የሚለፈው ለዙ አይደል? እና ስልክ እስከ 5 6 ያልቃል ይላሉ። እንዴት ዲል ነው ብዬ ነው እንትን ብለው። ምክንያቱም
ኢትዮጵያ ስትገቢ በየመንገድ ላይ ፍተሻለ ምናምን ብለዋል። አሁን ያጋጠማል አንዳንድ ጊዜ እሷን ሊዘሳ ሲፈትሽ ውስጥ ያሉ ብዙ ሰው እረየ ሲል ነበረ ማለት ነው። ወደ ተለያዩ ሀገር ከአዲስ አበባ ወደ ተለያዩ ሀገር ስትሄዱ ማለት ነው። እሱ አለ በአዲሱ ነው ብዬ የማወጣው እዛው ብሩልካችሁ እዛው ኪሳራ ኮተት ነው። እንኳን እንዲፈለጉ ከፈለጉ መውሰዱት ከፈለጉ እና እንደዛ ነው ባጭሩ ማለት ነው። እንግዲህ እኔ ሲባል ነው የሰማሁት። እንዳታያይዙኝ አደራችሁ። ሚዲያ የያዘው ነገር ስለማይለቅ ማለት ነው። እና ጋይስ ይሄን ይመስላል። ኮተት አታብዙ። የራሳችሁን ነገር እያሰርጋችሁ ነው። ስትሄዱ ደግሞ ደርሶ መልስ ብላችሁ ሄዱ። ኮንትራትም ሆናችሁ በውጭ በራሳችሁ ቪዛ ያላችሁ ስትሄዱ ደርሶ መልስ አስመጥታችሁ ነው መሄድ። ምክንያቱም ሀገር ውስጥ ከተመቻችሁ ትተውታላችሁ መምጣቱን፣ ካልተመቻችሁ ትመልሳላችሁ። ቻንሱ ያልፋችሁ ማለት ነው። እንዲዘርጋችሁ መሄድ ነው። ኮተት አታብዙ። ይህን ይመስላል የዛሬው ቪዲዮ። ይበቃኛል። ሪከርድ ያበዛውባችሁ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያላችሁ መበረታቱኝ። ይኸው ስንት ጊዜ ከታፈኩኝ በቃ 3000 እንኳን አልገባም። ሙሉን ነው የምታዩት። እኔም ብቻ ነው የምታዩት። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ባይ ባይ። ስራ አለኝ እናቴ።